ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች ይዘንላችሁ ቀርበናል። አበይት ዜናዎችን እናስቀድማለን። ብፁዕ ወቅዱስ አቡነ ማትያስ በዘንድሮው የጥምቀት በዓል አለመገኘታቸውን በተመለከተ ቤተክርስቲያን ምላሽ ሰጥታለች። ብፁዕ ወቅዱስ አቡነ ማትያስ በጥምቀት በዓል አለመገኘታቸው በምዕመናኑ ዘንድ አባታችን የት ገቡ? ቡራኪያቸውን እየጠበቅን ነበር፣ ምን ሆነው ነው? ለምን በግልጽ አይነገረንም? የሚል ጭንቀት አዘል ጥያቄዎችን በስፋት እያስተጋቡ ይገኛሉ። የብፁዕ አቡነ ማትያስን በጥምቀት በዓል አለመገኘት በተመለከተ ቤተክርስቲያኗ ምላሽ ሰጥታለች። ቦርከና ዝርዝር መረጃዎችን ያደርሳችኋል። ፕሬዝዳንት ዶናልድ ትራምፕ የኢትዮጵያ ህዳሴ ግድብ ጉዳይ መፈታት አለበት ሲሉ ተናግረዋል። ፕሬዝዳንቱ ሀገራቸው አሜሪካ ለታላቁ የኢትዮጵያ ህዳሴ ግድብ የገንዘብ ድጋፍ ማድረጓን ተናግረዋል። የዜናችን አካል ነው። ሚስጥሩ እየተጋለጠ የሚገኘው የኢትዮጵያና የአሜሪካ የጤና አጋርነት ስምምነት ትችት እያስከተለ ይገኛል። አሜሪካ ኢትዮጵያን ጨምሮ ከተለያዩ የአፍሪካ ሀገራት ጋር እየተፈራረመችው ያለው የጤና ስምምነት ለምን አነጋጋሪ ሆነ የሚለውን ዝርዝር መረጃዎችን አካተንበታል። ታደምጡታላቸው። የሰዓቱን ዜናዎች በዝርዝር ወደ እናንተ ማድረስ እንጀምራለን። በቅድሚያም ብፁዕ ወቅዱስ አቡነ ማትያስ በጥምቀት በዓል ዕለት ያልተገኙት በጤና እክል ምክንያት መሆኑ ተገለጸ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በዘንድሮ በዓለ ጥምቀት ከከተራ ጀምሮ አልታዩም። ይህ ለምን እንደሆነ ቤተ ክርስቲያኗ ቀድማ በይፋ ያሳወቀችው ነገር የለም። ይህን ተከትሎም ምዕመናን አባታችን የትገቡ? ቡራኪያቸውን እየጠበቅን ነበር፣ ምን ሆነው ነው? ለምንስ በግልጽ አይነገረንም? የሚል ጭንቀት አዘል ጥያቄ በስፋት እያቀረቡ ይገኛሉ። በጉዳዩ ላይ የተጨነቁ አንዳንዶቹ ብፁዕ አባታችን የጠፉብን በደህናቸው እንደሆነ ተስፋ እናደርጋለን፣ ልዑል እግዚአብሔር ይጠብቅልን ሲሉ መልካም ምኞታቸውን ገልጸዋል። ሌሎቹ ደግሞ ብፁዕነታቸው ከመንበራቸው ወይም ከፕትርክናቸው ተነስተዋል፣ ለምን ይህ ሆነ? ለምንስ ድብቅ ሆነ? ሲሉ ጥያቄያቸውን አንስተዋል። ብፁዕነታቸው በዘንድሮው ጥምቀት በዓል ተገኝተው ለሕዝቡ የተለመደውን ቡራኪ ያልሰጡት በጤና እክል ምክንያት እንደሆነ ስማቸው ያልተገለጸ የቤተ ክርስቲያኗ ከፍተኛ የሥራ ኃላፊ ነግረውኛል ሲል ቲክቫ ኢትዮጵያ ዘግቧል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስማቸው እንዲገለጽ ያልፈለጉ አንድ የቤተ ክርስቲያኗ የሥራ ኃላፊ አባታችን በበዓሉ ያልተገኙት ወድቀው አደጋ ደርሶባቸው መሆኑን ገልጸዋል። ቅዱስነታቸው በዘንድሮው ጥምቀት በዓል አልተገኙም። ይህም የጤና ጉዳይን ተከትሎ የመጣ ነው። በሙሉ አቅም ምዕመናንን መባረክ ስለሚጠበቅባቸው ያንን ለማድረግ የሚያስችል የጤና ሁኔታ ላይ አይደለም ያሉ ሲሉ በቅርበት የማውቀው ይህንን ነው ሲሉ ተናግረዋል። በዚህም ቅዱስነታቸው የገጠማቸው መጠነኛ ህመም ነበር። በቂ ሕክምና አግኝተው አሁን በጥሩ ደረጃ ላይ እንዳሉና ህዝቡን በጸሎታቸው እየባረኩ እንደሆነ ነው የማውቀውም ብለዋል። የቅዱስነታቸው ህመማቸው ምንድነው? በትክክል ምንድነው የሆኑት? ይህ የገጠማቸውስ መቼ ነው ለሚለው ጥያቄ የቤተ ክርስቲያኗ የሥራ ኃላፊ የማደናቀፍ ነገር ነው የገጠማቸው። በዚያውም በመንበረ ክብራቸው ላይ መጠነኛ ጉዳት ደርሶባቸዋል። ለዚያም ሲኖዶሱ ተከታትሎ በቂ ሕክምና ተደርጎላቸዋል። ሕክምናውም ተስፋ አለው። ወዲያውኑ ከሕክምና ወጥተው ወደ መንበረ ፓትርያርክ ገብተዋል ሲሉ መልሰዋል። ይህ የገጠማቸው ባለፈው ታኅሳስ ወር እንደሆነ የገለጹት እኒሁ የቤተ ክርስቲያን አባል በልደትም ወጥተው ባርከው ነው የተመለሱት። የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ ናቸው ቅዱስነታቸውን ቃል በንባብ ያሰሙት እንጂ ቡራኬውንም የሰጡት ቅዱስነታቸው ናቸው። ከቀን ወደ ቀን ጤንነታቸው ጥሩ እየሆነ ነው ሲሉም አክለዋል። በመጪው የካቲት 24 በዓለ ሲመታቸው ነው። እንደ እግዚአብሔር ፍቃድ እዛም ላይ እንደሚገኙ ተስፋ እናደርጋለን ያሉት የመረጃ ምንጭ እሳቸው ለዓለም እንደሚጸልዩት ሁሉ ህዝቡም ለጤንነታቸው በጸሎቱ ሊያስባቸው እንደሚገባ የቅዱስነታቸው መቆየት ለኢትዮጵያም ለቤተ ክርስቲያን ትልቅ ትርጉም እንዳለውም ገልጸዋል። ቅዱስነታቸው በዘንድሮው የጥምቀት በዓል ያልተገኙት የፕትርክና ለውጥ ስላለ ነው በሚል የሚናፈሰው መረጃ በተመለከተም ማብራሪያ ሰጥተዋል። አመራሩ ይህ ፈጽሞ ውሸት ነው፣ ቅዱስነታቸው በመንበረ ክብራቸው ነው ያሉት። ዛሬም ድረስ ስድስተኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ናቸው ብለዋል። ቋሚ ሲኖዶስ ሙሉ ስራውን እያከናወነ ነው። የሲኖዶሱ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ በተሟላ ቋሚ ሲኖዶስን እየሰበሰቡ ከቅዱስነታቸው መመሪያ እየተቀበሉ ቀን በቀን እያገኟቸው ከብፁዕ ጠቅላይ ስራ አስኪያጅና ከቋሚ ሲኖዶስ አባላት ጋር ቤተ ክርስቲያኗን እየመሩ ነው። ይሄ ነው እውነታው ነው ያሉት። ቅዱስነታቸው በመንበረ ክብራቸው አሉ። የዕድሜ መግፋትን ተከትሎ የመጣ መጠነኛ የጤና ህመም ገጥሟቸው ነው። የተወሰነ አሁን ለውጥ አላቸው። ሕክምናቸውን እየተከታተሉ ነው። እንደ እግዚአብሔር ፍቃድ ጤናቸው ተመልሶ የመንፈስ ቅዱስ ልጆቻቸውን እንደሚባርኩ ሙሉ እምነት አለን ብለዋል።
የስራ ኃላፊው አክለውም ቅዱስነታቸው የኢትዮጵያ ስድስተኛው ፓትርያርክ የሁላችንም አባት ናቸው። በእድሜያቸውም ትልቅ አባት ናቸው። እድሜን ተከትሎ በአይን የሚታይ አንድ እውነት አለ። ሰው ይወለዳል፣ ያድጋል፣ ያገለግላል፣ እርጅናም ይመጣል ብለዋል። ቅዱስነታቸው ብዙውን ጊዜ በጸሎት ነው የሚኖሩት። ፍጹም መናኛ አባት ናቸው። በመንፈስ ቅዱስ ምርጫ ወደ መንበረ ፕትርክናም ሲሾሙ እድሜያቸው ገፋ ያለ አረጋዊ አባት ናቸው። ከተሾሙ 10 ዓመት ሆኗቸዋል። የእድሜ መግፋትን ተከትሎም በቅርቡ የመውደቅ አደጋ ገጥሟቸው በሕክምና ሲረዱ ቆይተዋል ነው ያሉት። ጥሩ ለውጥ በመምጣቱም ከሆስፒታል ወጥተው ወደ መንበረ ክብራቸው ተመልሰው አገግመው በጸሎት እየታገዙ ነው ሲሉ ተናግረዋል። ቋሚ ሲኖዶስም ለተወሰኑ ጊዜያት በተወካይ አማካኝነት ይሰበሰብ ነበር። በኋላም ትንሽ የመሻል ሁኔታ በማሳየት በዊልቸር እየተደገፉም የተወሰኑ ጊዜያት ራሳቸው መሰብሰብ ችለዋል ሲሉ አብራርተዋል። የባለፈው የበዓለ ልደትን አስመልክቶም በቋሚ ሲኖዶስ አባቶች ተገኝተው እንኳን አደረሳችሁ አባታዊ ቃለ ምዕዳንና ቡራኬ ሰጥተዋል ሲሉ አስታውሰዋል። የስራ ኃላፊው በሰጡት አስተያየት ሚዲያ ከመጠየቁ በፊት የቤተ ክርስቲያኗ ሚዲያዎች የህዝብ ግንኙነት መምሪያ ክፍል ቋሚ ሲኖዶሱን ብፁዕነታቸው ያሉበትን ሁኔታ ማሳወቅ እንደነበረባቸው ገልጸው እነዚህ ክፍተቶች አሉ የሚል አስተያየት ሰጥተዋል። ህዝቡ ይጠይቃል። ምክንያቱም ብፁዕነታቸው የቤተ ክርስቲያኗ መሪ አባት፣ የመንጋው ጠባቂ ናቸው። ቤተ ክርስቲያን ሲባል ፓትርያርኩ ናቸው ሊወክሉ የሚችሉት። እናም መደበቅ የለበትም፣ ድብቅ ሊሆን አይገባም ሲሉም ተናግረዋል። ህመም፣ እርጅና ወንጀል አይደለም ያሉትን ይሁ ታማኝ የመረጃ ምንጭ ለህዝቡ በቂ መረጃ ሊሰጠው ይገባል። አባታችን የት ሄዱ ብሎ ሲጠይቅ የማወቅ መብት አለው። አባት የት ሄዱ ብሎ ልጅ መጠየቅ ይችላል። የጤናቸው ጉዳይ ያሳስበዋልና ሲሉም አክለዋል። ፕሬዚዳንት ዶናልድ ትራምፕ ሀገራቸው አሜሪካ የህዳሴ ግድቡን በገንዘብ ረድታለች ሲሉ ተናገሩ። ፕሬዚዳንቱ በዋይት ሀውስ በሰጡት ጋዜጣዊ መግለጫ ላይ ዩናይትድ ስቴትስ የህዳሴ ግድብን በገንዘብ በማገዟ ኃላፊነት ትወስዳለች ብለዋል። ኢትዮጵያ የህዳሴ ግድቡ የተገነባው በኢትዮጵያውያን ብቻ መሆኑን ከዚህ ቀደም በተደጋጋሚ ገልጻለች። ትራምፕ ግን አሁንም በድጋሚ ለግድቡ ማን እንደከፈለ ታውቃላችሁ ዩናይትድ ስቴትስ ሲሉ ተደምጠዋል። ከዚህ ቀደምም ተመሳሳይ አስተያየት ሰጥተው ነበር። ይህች ሀገር በገንዘብ አግዛለች አላውቅም። ምናልባት የሪፐብሊካን መሪ ሊሆን ይችላል፣ ግን ነው ብዬ አላስብም። ምናልባት የዲሞክራት መሪም ሊሆን ይችላል ብለዋል። ግብጽ ግድቡን ለቱሪዝም እንደምትጠቀምበት ገልጸው ከኢትዮጵያ ጋር ስምምነት ላይ ለማድረስ እየሰሩ እንደሚገኙም ተናግረዋል። ፕሬዚዳንት ዶናልድ ትራምፕ አሜሪካ ለታላቁ የኢትዮጵያ ህዳሴ ግድብ በገንዘብ እርዳታ ማድረጓን ሲገልጹ ይህ ለሶስተኛ ጊዜ ነው። ትራምፕ ግብጽ በቂ ውሃ እንዳታገኝ ያደረገውን የህዳሴ ግድብ ጉዳይ መፍታት አለብኝ ሲሉ በድጋሚ ተናግረዋል። ፕሬዚዳንት ዶናልድ ትራምፕ ኢትዮጵያ በአባይ ወንዝ ላይ የሰራቸውን ግድብ ከሁለቱ ሀገራት ባለው ጦርነት ለማስቆም እርግጠኛ መሆናቸውን ተናግረዋል። ከቀናት በፊት በአባይ ጉዳይ ኢትዮጵያና ግብጽን ለማደራደር ጥያቄ ያቀረበውት 47ኛው የአሜሪካ ፕሬዚዳንት ዶናልድ ጄ ትራምፕ ኢትዮጵያ የናይል ወንዝ ፍሰትን የሚያስቆም ግድብ ሰርታለች ሲሉ ወቅሰዋል። በዚህም ምክንያት ግብጽ ከናይል ወንዝ በቂ ውሃ እንዳታገኝ አድርጓታል ሲሉ የተናገሩት ፕሬዝዳንቱ ይህንን ጉዳይ መፍታት ይኖርብኛል ሲሉ ተደምጠዋል። ትራምፕን የተናገሩት በድጋሚ ወደ ስልጣን የመጡበትን አንደኛ ዓመት በማስመልከት ሌሊት ላይ ለጋዜጠኞች በሰጡት ጋዜጣዊ መግለጫ ላይ ነው። ባለፈው አንድ ዓመት ውስጥ አስተዳደራቸው አሳክቷል ያሏቸውን ጉዳዮች ዘለግ ያለ ጊዜ ወስደው ያብራሩት ፕሬዝዳንቱ በተደጋጋሚ የሚናገሩትን 8 ጦርነቶችን አስቆሚያለሁ የሚል መከራከሪያ ነጥብ በዚሁ መግለጫቸው ላይም ደግመውታል። ትራምፕ እንዳስቆሙ ከገለጿቸው ጦርነቶች ውስጥ በእስራኤልና ኢራን፣ የኮሶቮና ሰርቢያ፣ የኮንጎና ሩዋንዳ፣ የፓኪስታንና ህንድ እንዲሁም በአርሜኒያና አዘርባጃን መካከል የተካሄዱ ግጭቶች ይገኙባቸዋል። በኢትዮጵያና በግብጽ መካከል ሊነሳ ነበር ያሉትን ጦርነትም በዚህ ዝርዝር ውስጥ አካተውታል። እነዚህ ጦርነቶች ለመቋጨት የማይቻሉ በማለት የገለጿቸው ፕሬዝዳንቱ ለእያንዳንዱ ጦርነት የኖቤል ሽልማት ማግኘት ነበረብኝ ሲሉም ተደምጠዋል። ፕሬዝዳንቱ ከሚዘረዝሯቸው ከእነዚህ ግጭቶች ውስጥ አብዛኛዎቹ ለቀናት ብቻ የቆዩ ግጭቶች ሲሆኑ በኢትዮጵያና በግብጽ መካከል ግን አንድም ወታደራዊ እንቅስቃሴና የተኩስ ልውውጥ አልተደረገም። ትራምፕ ግን ሌሊት ላይ ባደረጉት ንግግራቸው ግብጽና ኢትዮጵያ በግድቡ ምክንያት ሊዋጉ ነበር፣ እኔ ግን አስቆምኳቸው ብለዋል። ኢትዮጵያ ውስጥ ናይል ከሚባለው ትንሽ ወንዝ የሚመጣውን ፍሰት የሚያስቆም ግድብ ሰርተዋል ያሉት ፕሬዝዳንት ትራምፕ አሁንም ቢሆን ይህንን ጉዳይ መፍታት እንዳለባቸው ተናግረዋል። ሁልጊዜም ናይል ግብጽ ውስጥ እንዳለ ነበር የማስበው፣ ውቡ ናይል ከፒራሚዶች ጋር፣ እነሱ ግን ግድብ ገነቡ ብለዋል። ፕሬዝዳንት ትራምፕ በዓለም ላይ ትልቁ ግድብ ይመስለኛል ሲሉ ለጋዜጠኞች ተናግረዋል። ከአሜሪካ ተሰጥቷል ያሉትን ገንዘብ በተመለከተም እኔ እንዴት ይህ እንዲሆን ፈቀዳችሁ? ለምን እንዲህ አደረግን አልኩ። ነገር ግን እኛንን የገንዘብ ድጋፍ እያደረግነው ሲሉ አክለዋል። የግድቡን መገንባት ምንኛ አስከፊ ነገር ነው በማለት የገለጹት ትራምፕ በዚህም ምክንያት ግብጽ በቂ ውሃ እያገኘች እንዳልሆነ ሲናገሩም ተደምጠዋል። ግብጽ አባይ ውስጥ በቂ ውሃ የላትም። ውሃንም ለብዙ ነገሮች ይጠቀሙበታል፣ ለመዝናኛ፣ ለጉዞ፣ ለቱሪዝምና ለሌሎች ነገሮች ብለዋል። ትልቅ ግድብ አላቸው።
አሁን እሱንም ለመፍታት መስራት ይኖርብኛል ሲሉም ተደምጠዋል። ትራምፕ ይህንን በኢትዮጵያና በግብጽ መካከል የቁርሾ ምንጭ ስለሆነው የአባይ ወንዝና የታላቁ ኢትዮጵያ ህዳሴ ግድብ በዚህ አይነት መልኩ ሲናገሩ ይህ የመጀመሪያቸው አይደለም። ለሁለተኛ ጊዜ ወደ ስልጣን ከመጡ በኋላ እንኳን በተለያዩ ጊዜያት አሜሪካ ለግድቡ ግንባታ የዋለውን ገንዘብ እንደሰጠችና በሁለቱ ሀገራት መካከል የተካሄደ ጦርነት እንዳስቆሙ በተደጋጋሚ ተናግረዋል። በትራምፕ ስለሚነሳው አሜሪካ የገንዘብ ድጋፍ ባለፈው ዓመት መጨረሻ ላይ የውሃና ኢነርጂ ሚኒስትሩ ዶክተር ኢንጂነር ሀብታሙ ኢተፋ ይህ የህዳሴ ግድብ በኢትዮጵያ ህዝብና መንግስት ገንዘብ ነው የተገነባው በሚል ምላሽ ሰጥተዋል። ትራምፕ ይህንን ግብጽ በኢትዮጵያ ላይ የምታነሳቸውን የቅሬታ ነጥቦች የሚደግፉ ንግግራቸውን በድጋሚ በትናንትናው ዕለት ያሰሙት የአባይ ወንዝ ጉዳይን በተመለከተ አዲስ አበባና ካይሮን ለማደራደር ጥያቄ ካቀረቡ ከቀናት በኋላ ነው። ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት ጥር 8 ቀን 2018 ዓ.ም ለግብፁ ፕሬዝዳንት አብደልፈታህ አልሲሲና በግልባጭም ለኢፌዴሪ ፕሬዝዳንት አምባሳደር ታዬ አጽቀሥላሴ በተጻፈው ደብዳቤ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ያለውን ውጥረት መፍታት ካስቀመጥኳቸው አጀንዳዎች መካከል በቀዳሚነት የሚቀመጥ ነው ብለዋል። የናይል ወንዝ ክፍፍል ጉዳይም ለአንዴና ለመጨረሻ ጊዜ ለመፍታት እንደሚፈልጉ የገለጹት ትራምፕ አሜሪካ ለግብፅ ህዝብ ሰላምና ደህንነት ቁርጠኛ እንደሆነችም አረጋግጠዋል። ይህንን ጉዳይ በተመለከተ የኢትዮጵያ መንግስት እስካሁን የሰጠው ምላሽና ማብራሪያ የለም። ፕሬዝዳንት ትራምፕ አባይን በተመለከተ በሚሰጧቸው አወዛጋቢ ንግግሮች ዙሪያ የኢትዮጵያ መንግስት የአጸፋ ምላሾችን ከመስጠት ተቆጥቧል። ምስጢሩ እየተጋለጠ የሚገኘው ኢትዮጵያ ከአሜሪካ የተፈራረመችው የጤና አጋርነት ስምምነት ትችቶችን እያስተናገደ ይገኛል። ኢትዮጵያ በቅርቡ ከአሜሪካ ጋር የተፈራረመችው የጤና አጋርነት ስምምነት የደም ናሙናና የዘረመል ሕክምና ታሪክን ጨምሮ የዜጎችን የጤና መረጃ ለአሜሪካ አሳልፎ የመስጠት ግዴታን ያካትታል የሚል ስጋት ተነስቶበታል። በአንድ ዓለም አቀፍ የጤና ተቋም ውስጥ የሚሰሩ የጤና ባለሙያ ኢትዮጵያን ጨምሮ ስምምነቱን የተፈራረሙ ሀገራት በጤና መሰረተ ልማቶቻቸው ላይ በአሜሪካ ላይ ጥገኛ ሊሆኑ እንደሚችሉ ስጋታቸውን ገልጸዋል። ባለሙያው ወረርሽኞች በሚከሰቱበት ወቅት ናሙናዎችን አሳልፎ የመስጠት ግዴታ የዓለም ጤና ድርጅት ሕግጋትን ከጨዋታ ውጭ የሚያደርግ መሆኑን ገልጸዋል። ስምምነቱ ኢትዮጵያ የጤና ዘርፏን መቆጣጠር ወደማትችልበት ደረጃ ሊያደርሳት እንደሚችልም ባለሙያው ጠቁመዋል። ሄልዝ ፖሊሲ ዋች የተሰኘው ዓለም አቀፍ ተቋም ስምምነቱ የሀገራትን ጤና መረጃ ሉዓላዊነት ሊሸረሽር ይችላል ሲል አስጠንቅቋል። መንግስት የስምምነቱን ጉዳይ በዝርዝር ከማሳወቅ ተቆጥቧል። የፕሬዝዳንት ትራምፕ አስተዳደር ወደ ስልጣን ከተመለሰ በኋላ አሜሪካ በግዙፍ የተራድኦ ተቋማ ማለትም ዩኤስኤድ በኩል ከተለያዩ ሀገራት ጋር የነበራትን ዘርፈ ብዙ ድጋፍና ትብብር አቋርጣለች። በምትኩም በተለይ በጤናው መስክ አዲስ አሰራርን ተግባራዊ ማድረግ ጀምራለች። አሜሪካ ፈርስት ግሎባል ሄልዝ ስትራቴጂ የተባለው ይህ አዲስ እቅድ ዓለም አቀፍ የጤና ፖሊሲን ከውጭ እርዳታ ጋር አጣምሯል ተብሏል። ካለፉት ጥቂት ወራት ወዲህ ስትራቴጂው ተግባራዊ እንዲሆን የሚያስችል ስምምነት ከሀገራት ጋር እየተፈራረመ ይገኛል። አዲሱ አቀራረብ ቀደም ሲል ለሀገራት ሲሰጥ የቆየውን መንግስታዊ ባልሆኑ ተቋማት በኩል ሲካሄድ የነበረውን የእርዳታ አቅርቦትና አሰራር ሙሉ በሙሉ ቀይረዋል ነው የተባለው። የሚከናወነውም ከመንግስታት ጋር በሚደረግ ጥምረትና በሚፈረም ስምምነት አማካይነት ብቻ ነው። ባለፈው መስከረም ወር በአሜሪካ የውጭ ጉዳይ መስሪያ ቤት ይፋ የተደረገው ይህ ቅድሚያ ለአሜሪካ የተሰኘው ዓለም አቀፍ የጤና ስትራቴጂ ለአሜሪካ ብሔራዊ ጥቅም ቅድሚያ የሚሰጥ የሁለትዮሽ አጋርነትን መሰረት ያደረገ እንዲሁም አጋር ሀገራትም የራሳቸውን አስተዋጽኦ እንዲኖራቸው የሚያደርግ መሆኑ ተመላክቷል። ባለፈው ሳምንት የአሜሪካ መንግስት ከተለያዩ ሀገራት ጋር እየተፈራረመ ካለው ስምምነት ውስጥ አንዱ የሆነውን አጋርነት ከኢትዮጵያ ጋር መፈራረሙም ይታወቃል። ለ5 ዓመታት የሚቆየው በዚህ ስምምነት አማካኝነት ከ1.6 ቢሊዮን ዶላር በላይ ገንዘብ በጤና ዘርፍ ላይ ፈሰስ ይደረጋል ተብሏል። የአሜሪካ መንግስት 1.16 ቢሊዮን ዶላር የሚሆነውን ሲሸፍን፣ ቀሪው ደግሞ በኢትዮጵያ መንግስት በኩል የሚሸፈን ነው። እቅዱ ትራምፕ ሲወቅሱት የቆዩትን የዓለም ጤና ድርጅትና ሌሎች በጤናው ዘርፍ የሚሰሩ ዓለም አቀፍ የጤና ተቋማትን እንዲሁም በአሜሪካ መንግስት ስር የነበሩትን ዩኤስኤድንና ፔፕፋርን በገንዘብ በመደገፍ ስራዎች እንዲያካሂዱ ከማድረግ ይልቅ በአሜሪካና በመንግስታት መካከል በሚደረስ ስምምነት በጋራ በሚመደብ ገንዘብ የሚከናወን ነው ተብሏል። ነገር ግን ይህ ስትራቴጂ ትችቶችን እያስተናገደ ይገኛል። ባለሙያዎች እንደሚሉት ለውጡ በስራ ላይ ያለውን ዓለም አቀፍ የጤና ስርዓትን ያዳክማል፣ አስፈላጊ አገልግሎቶችንም ያስቀራል። በተጨማሪም ቀደም ሲል የተከሰቱ ወረርሽኞችን ለመቆጣጠር ያስቻለውን የዘርፈ ብዙ ትብብር ማዕቀፍ ይጎዳል የሚል ስጋታቸውን ባለሙያዎች እየገለጹ ይገኛሉ። በአሜሪካና በሌሎች አካባቢዎች የሚገኙ ሲቪል ማህበረሰብ ድርጅቶች ሀገራት ከአሜሪካ ጋር እየተፈራረሙ ባለ የሁለትዮሽ ስምምነት ላይ ጥያቄዎችን አንስተዋል። የጤናና ናሙናዎች ማጋራት ስምምነት ላይ መድረስ ሀገራት ማግኘት የሚገባቸውን ጥቅም ያሳጣል በማለት ይከራከራሉ። እንዲሁም ብሔራዊና ቀጠናዊ የጤና መረጃ ሉዓላዊነትን የሚሸረሽር እንዲሁም በድርድር የሚደረሰውን አህጉራዊ ማዕቀፍም የሚያዳክም ነው ብለዋል። ፈራሚ ሀገራት የጤና መሰረተ ልማቶቻቸው በውጭ ሀገራት ላይ ጥገኛ እንዲሆኑ ያደርጋል በማለት ባለሙያዎች ስጋታቸውን ይገልጻሉ።
ኢትዮጵያ ከአሜሪካ ጋር ስምምነቱ መፈረሟ የተገለጸው ማክሰኞ ታህሳስ 14 ቀን 2018 ዓ.ም ሲሆን ከኢትዮጵያ በኩል የገንዘብ ሚኒስትሩ አህመድ ሽዴና የጤና ሚኒስትሯ ዶክተር መቅደስ ዳባ ከአሜሪካ በኩል ደግሞ በኢትዮጵያ የሚገኙት የአሜሪካ አምባሳደር ኤርቪን ጄሲማሲንጋ ፊርማቸውን አኑረዋል። የስምምነቱ ዝርዝር ይዘት እስካሁን የታወቀ ባይሆንም በመሰረታዊ ይዘት ግን አሜሪካ ከሌሎች አፍሪካ ሀገራት ጋር ከፈረመችው ስምምነት የተለየ እንደማይሆን ይታመናል። ስለዚህ አነጋጋሪ ሆነ የጤና መረጃ ማጋራት ጉዳይ ሊነሳም ይችላል ነው የተባለው። ከዚህ አንጻር ሊነሳ የሚችለው ጉዳይ የኢትዮጵያ የግል መረጃ ጥበቃ ሕግ ሲሆን በእርግጥም ኢትዮጵያ በፈረመችው ስምምነት ውስጥ የመረጃ ማጋራት ጉዳይ የሚኖር ከሆነ በ2016 ዓ.ም የወጣው የግል ዳታን ጥበቃ አዋጅ የሚጥስ ይሆናል። ኢትዮጵያ ከአሜሪካ ጋር በደረሰችው ስምምነት ይህ የመረጃ መጋራት ሁኔታ ስለመኖሩ እስካሁን የተባለ ነገር የለም። የሚኖርም ከሆነ ለምን አገልግሎት እንደሚውልና ምን አይነት ጥበቃ እንደሚደረግለት ወደፊት መታወቁ አይቀርም ተብሏል። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱ ዜናዎቻችን ተጠናቀዋል። ጤና ይስጥልን።